ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ኢትዮጵያና ሩሲያ በኒውክሌር ኤነርጂ ላይ ያደረጉት ስምምነት ትግበራ ሊጀመር ነው ተባለ። ኢትዮጵያና ሩሲያ የኒውክሌር ኤነርጂ ለሰላማዊ ዓላማ ለመጠቀም ከዚህ ቀደም የደረሱትን ስምምነት ወደ ተግባር የሚቀይር ዝርዝር የድርጊት መርሃ ግብር በአዲስ አበባ መፈራረማቸው ተገልጿል። በፊርማ ስነ ስርዓቱ ላይ የኢትዮጵያ የኒውክሌር ኤነርጂ ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የሩሲያው ግዙፍ የኒውክሌር ኮርፖሬሽን ምክትል ዋና ዳይሬክተር ኒኮላይ ስፓስቲክስ የተገኙ ሲሆን ስትራቴጂያዊ ውይይትም አካሂደዋል። ይህ አዲስ ስምምነት ባለፈው መስከረም ወር በሞስኮ የተፈረመውን ስምምነት መሰረት በማድረግ የኒውክሌር ኃይል ፕሮጀክትን በቀጥታ ወደ ስራ የሚያስገቡ ተግባራትን ያካትታል ተብሏል። ሰነዱ የሀገሪቱን የኃይል አቅርቦት አቅም ለማሳደግ የሚያስፈልጉ የህግ ማዕቀፎችን ማዘጋጀት፣ የመሰረተ ልማት ግንባታና በዘርፉ የሰለጠነ የሰው ኃይል ማፍራት ላይ በትኩረት እንደሚሰራ ተገልጿል። በዚህም ስምምነቱ ከንጹህ የኃይል አቅርቦት ባለፈ የኒውክሌር ቴክኖሎጂን ለዘመናዊ ሕክምናና ለግብርና ምርታማነት ለማዋል የሚያስችል ሲሆን ይህም የዜጎችን ተጠቃሚነት እንደሚያረጋግጥ ታምኖበታል። በተጨማሪም የትብብር በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ የሚያሸጋግርና ዓለም አቀፍ የደህንነት መስፈርቶችን የተከተለ መሆኑ ተመልክቷል። የቻይና ባንክ በቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ለመሳተፍ ፍላጎት አሳየ። ከኢትዮጵያ አየር መንገድ ግሩፕ እና ከገንዘብ ሚኒስቴር የተወጣጣ የኢትዮጵያ ልዑክ በአዲሱ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ የገንዘብ ድጋፍ ላይ ከቻይና ባንክ ጋር ውይይት አድርጓል። በውይይቱ ወቅት የኢትዮጵያ ልዑክ ስለ ፕሮጀክቱ የቴክኒክ ንድፍ፣ ስለ ግንባታው የጊዜ ሰሌዳና ስለ አጠቃላይ የፋይናንስ መዋቅሩ ዝርዝር ማብራሪያ ሰጥተዋል። በተጨማሪም ፕሮጀክቱን ይበልጥ ውጤታማ፣ በባንኮች ዘንድ ተቀባይነት ያለውና በረጅም ጊዜ የሀገሪቱን የፋይናንስ አቅም የማይጎዳ ለማድረግ የተከናወኑትን የማሻሻያ ስራዎች በተመለከተ ገለጻ ተደርጓል። በዚህም የቻይና ባንክ በፕሮጀክቱ ላይ ለመሳተፍ ከፍተኛ ፍላጎት እንዳለው ገልጿል። በውይይቱ የቻይና ባንክ ለፕሮጀክቱ የፋይናንስ አቅርቦት ድጋፍ በማድረግ የበኩሉን እንደሚወጣ መግለጹን የኢዜአ መረጃ አመልክቷል። የወልቂጤ ኤፍኤም ሰራተኞች ለመንግስት ሰራተኞች የተደረገው የደሞዝ ጭማሪ እስካሁን አልተሰጠንም ሲሉ ቅሬታ አቀረቡ። ሰራተኞቹ ለሚመለከተው አካል ቅሬታቸውን አቅርበው ምላሽ አለማግኘታቸውን የገለጹ ሲሆን በዚህ ምክንያት ከመጋቢት 16 ቀን 2018 ዓ.ም ጀምሮ ስራ ማቆማቸውን ለኢሳት ተናግረዋል። ሰላማዊት ሙሉጌታ ተጨማሪ አላት። የፌዴራል መንግስት ከመስከረም 1 ቀን 2018 ዓ.ም ጀምሮ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉ ይታወሳል። ይህንን መነሻ በማድረግ የደቡብ ሬዲዮና ቴሌቪዥን ድርጅት በስሩ ላሉ ቅርንጫፎች የደሞዝ ጭማሪ ያደረገ ሲሆን ለወልቂጤ ቅርንጫፍ ብቻ ሳይከፍል ቀርቷል ሲሉ የተቋሙ ጋዜጠኞች ለኢሳት ቅሬታ አቅርበዋል። የደቡብ ብሔር ብሔረሰቦችና ህዝቦች ክልል ከፈረሰ ወዲህ ለሆሳናና ለወልቂጤ የሬዲዮ ቅርንጫፎች ደሞዝና የስራ ማስኬጃ እየሸፈነ ያለው የማዕከላዊ ኢትዮጵያ ክልል መንግስት ሲሆን ለሆሳና ሰራተኞች ጭማሪው ቢደረግም ለወልቂጤ ቅርንጫፍ ግን እስካሁን ድረስ እንዳልተደረገ ገልጸዋል። ኃላፊያችን ጥያቄ ያቀረብን ኃላፊያችን የተለያዩ ሲቪል ሰርቪስ የክልል ፋይናንስ ተቋማት እየተመላለሰ ውጤት ማምጣት ካልቻለ ባልናቆም ነው። እኛ ኑሮ ከብዶናል ለክልል መስሪያ ቤቶችን ጭምር
ደብዳቤ ያስገብተናል። ስራ ልናቆም ነው በሚል ተፈራርመን ማለት ነው። አቁመናል በሚል ሳይሆን ልናቆም ነው ከብዶናል በሚል ማለት ነው። ምላሽ ይሰጣል ከ15 ቀን ከአንድ ወር በኋላ ጠብቁ የሚል ምላሽ ነበር። በጣም እስካሁን ጊዜ ድረስ ከዛም በአጠቃላይ በማዕከላዊ ኢትዮጵያ ላይ ያልተከፈለው የኛ ተቋም ብቻ ነው። ጋዜጠኞቹ አክለውም ጭማሪውን እንዲከፈላቸው ለማዕከላዊ ኢትዮጵያ ክልል የተለያዩ የስራ ኃላፊዎች በተደጋጋሚ አቤቱታ ቢያቀርቡም ምላሽ አለማግኘታቸውን ጠቅሰዋል። በዚህም የተነሳ ከመጋቢት 16 ቀን 2018 ዓ.ም ጀምሮ ስራ ማቆማቸውን አስታውቀዋል። ስራ ኦፍ ነው፣ ሙሉ ለሙሉ ተዘግቷል። ሰራተኛው ሙሉ በሙሉ ተሰብስቦ የወሰነው ውሳኔ ነው። የደሞዝ ጭማሪ እንዳላገኝ ነው ቤት ያስገባ ነው እና እስካሁን ድረስ ስራ ሳናቆም በተደጋጋሚ ለተቋሙ ጥያቄ ስናቀርብ ነበረ። ከተቋሙ ማለፍን ደግሞ እንደሚታወቀው የደቡብ ሬዲዮና ቴሌቪዥን ድርጅት በደቡብ ክልል ስር የነበረ ተቋም ነበር። ከዛ በኋላ ደግሞ ክልሉ ሲበተን በቅርንጫፎች በሚገኙበት ተቋም ወይም ደግሞ ቅርንጫፍ ውስጥ በሚገኝ ይከፈል ነበር። ማዕከላዊ ኢትዮጵያ ነበሩ ሚታፈን ሆሳናና ወልቂጤ ቅርንጫፍ ወልቂጤ ነው የምንሰራው። ወልቂጤ ቅርንጫፍ በመባል ይከፈል ነበር ማዕከላዊ ኢትዮጵያ። ከዛ በኋላ ደግሞ ጭማሪው ደብዳቤ ደርሶናል። ለሌሎች ሰርቪስ ሰራተኞች ሰራተኞች ሲከፈል ለማንኛውም ሰው ለምንድን የተዘገየልን ከተቋማችን ጀምረን ጠይቀናል። ሰራተኛው ደግሞ አሁን ካለው የኑሮ ጫና ሁኔታ አንጻር አሁን ባለው ደግሞ መቋቋም አልችልም የሚል ቅሬታ አንስቶ ኮሚቴዎች ተዋቅረው እንደ ተቋም ማለት ነው በጋዜጠኞችም እንዲሁም ደግሞ በሌላም ስራ ሂደት ላይ የሚገኙ ሰራተኞች ኮሚቴ ተቋቁሞ ቅሬታችን ይሰማልን የሚል ተፈራርመን ለተቋማችን ቢሮ አስገብተን ነበረ። የተቋማችንን ቢሮ እንግዲህ ኃላፊ ምላሽ አጥጋቢ አይደለም ምላሻቸው ውስጥ ሆነን መስራት ስለማንችል ደሞዛችን እንዲከፈለን ነግረነው እስከ ሮብ ድረስ ምላሽ እንዲሰጠን ነበረ። ይህን ለመዝጋት ነው፣ ስራውን ለመዝጋት ነው እስከ ሮብ ድረስ ያልነው። ምንም ነገር ምላሽ የሚሰጠንም አካል የለም። በቃ ምላሻቸው ያው እየሞከርን ነው። 7 ወር ሙሉ ተበጥቶ እየሞከርን ነው። ኢሳት ለጋዜጠኞቹ አቤቱታ ምላሽ ለማግኘት ለደቡብ ሬዲዮና ቴሌቪዥን ድርጅት ስራ አስኪያጅ አቶ ዘላለም ገነሞ በእጅ ስልካቸው በተደጋጋሚ በመደወልና አጭር የጽሁፍ መልእክት በመላክ ጥረት ቢያደርግም ምላሽ ማግኘት አልቻለም። በሌላ በኩል ጋዜጠኞቹ የሚሰሩበትን ተቋም ደሞዝና የስራ ማስኬጃ እየሸፈነ ያለው የማዕከላዊ ኢትዮጵያ ክልል መንግስት መሆኑን ጋዜጠኞቹ በገለጹት መሰረት ኢሳትም ለክልሉ የርዕሰ መስተዳደር ጽህፈት ቤት ኃላፊ አቶ ሳማን ሺፋ ዘንድ ደውለን ምላሽ ሊሰጡን ቀጠሮ ይዘን ነበር። ይሁን እንጂ በቀጠሮ ሰዓት በተደጋጋሚ ደውለን ስልኩ ባለመነሳቱ ምላሽ አላገኘንም። በጉዳዩ ላይ ኃላፊዎችም ሆኑ ጉዳዩ የሚመለከተው አካል ምላሽ ለመስጠት ፈቃደኛ ከሆኑ የምናስተናግድ መሆኑን እንገልጻለን። በአዲስ አበባ የተባበሩት አደባባይ በሚባለው አካባቢ በደረሰው የመኪና አደጋ የአንድ ሰው ህይወት አለፈ። የአዲስ አበባ ፖሊስ ጠቅላይ መምሪያ እንዳስታወቀው ከዚህ በተጨማሪም በአደጋው 3 ሰዎች ከባድ የአካል ጉዳት ደርሶባቸዋል። አደጋው የደረሰው መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ላይ በለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው። የሰሌዳ ቁጥር ኮድ 3A41968 አዲስ አበባ የሆነ ኤልያስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር ኮድ 33509 አዲስ አበባና የሰሌዳ ቁጥር ኮድ 3B 57071 አዲስ አበባ ቪስ ተሽከርካሪዎች ጋር ተጋጅቶ አደባባዩ ላይ ወጥቶ ተገልብጧል። በአደጋው የፒካፕ መኪና አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪና አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል። በተመሳሳይ በትናንትናው ዕለት በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ኮተቤ 02 ተብሎ የሚጠራው አካባቢ በደረሰ አደጋ የ3 ሰዎች ህይወት እንዳለፈ መገለጹ ይታወሳል። 3.8 ሚሊዮን ብር የሚገመቱ የኤሌክትሪክ ኬብሎችን የዘረፉ ግለሰቦች በቁጥጥር ስር ዋሉ። የየካ ክፍለ ከተማ ፖሊስ መምሪያ ይፋ እንዳደረገው ከአካባቢው የደረሰውን ጥቆማ መሰረት በማድረግ ከምስራቅ አዲስ አበባ ሪጅን ህግ ቢሮ ባደረጉት ኦፕሬሽን ተጠርጣሪዎቹን ካከማቹት በርካታ የኤሌክትሪክ ኬብልና ገመድ ጋር በቁጥጥር ስር ውለዋል። በኮተቤ ኪዳነ ምሕረት አካባቢ ተከማችተው የተገኙት የኤሌክትሪክ መሰረተ ልማቶች አጠቃላይ የዋጋ ግምታቸው 3,895,081 ብር ነው። የተፈጸመው ወንጀል ምስክሮችን በማቅረብ በአፋጣኝ ፍትህ እንዲታይ የተደረገ ሲሆን በአሁኑ ሰዓት ተጠርጣሪዎቹ በህግ ቁጥጥር ስር መዋላቸው ታውቋል። በተለያየ ጊዜ በኤሌክትሪክ መሰረተ ልማት ላይ የተፈጸሙ ያሉት የስርቆት ወንጀሎች
ደንበኞችን ለኃይል መቆራረጥ ተቋሙንም ለኪሳራ እየዳረጉ በመሆኑ ህብረተሰቡ ወንጀሉን እንዲከላከል ጥሪ ቀርበዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። ዶናልድ ትራምፕ ከኢራን ጋር በሚደረገው ጦርነት የአውሮፓ አጋር ሀገራት ድጋፍ ባለማድረጋቸው ወቀሱ። በሌላ ዜና የኔቶ አባል ሀገራት የሆኑት ስፔን እና ፈረንሳይ አሜሪካ የአየር ክልላቸውን ለጦርነት እንዳትጠቀም ከልክለዋል። ሸሪፍ ኢማም ተጨማሪ ያለው። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ሲጀምሩ የአውሮፓውያን አጋሮች ምክር አላስፈለጋቸውም ነበር። አሁን ላይ ጦርነቱ ከአንድ ወር በላይ ካለፈውና ተጠናክሮ ከቀጠለ በኋላ ግን ከገቡበት ማጥ ለመውጣት በማሰብ ጦርነቱ ያስከተለውን ጉዳት አብረን እንጠግነው እያሉ ዓለም እንዲያግዛቸው እየተማጸኑ ነው። ትራምፕ አውሮፓውያን በጦርነቱ ድጋፍ አላደረጉም በሚል የሚወቅሱበት መንገድ ግን ከረር ያለ ሆኗል። በዚህም ፕሬዝደንቱ ማክሰኞ ዕለት በማህበራዊ ሚዲያ ገጻቸው የአሜሪካ የቅርብ አጋር የሆኑትን ፈረንሳይና ብሪቴንን ወረፍ አድርገዋል። እናም ሂዱና የራሳችሁን ነዳጅ ፈልጉ፣ ለራሳችሁ እንዴት መዋጋት እንዳለባችሁ መማር ጀምሩ ብለዋል። አክለውም የሆርሙዝ ሰርጥ በመዘጋቱ ምክንያት የጄት ነዳጅ ማግኘት ያልቻላችሁና ከኢራን ጋር በሚደረገው ጦርነት ለመተባበር ያልፈቀዳችሁ እንደ ዩናይትድ ኪንግደም ያላችሁ ሀገራት ለእናንተ ምክር አለኝ ብለዋል። አንደኛ፣ እኛ ብዙ ነዳጅ ስላለን ከአሜሪካ ግዙ። ሁለተኛ፣ የዘገየ ቢሆንም ወኔያችሁን ቀስቅሱና ወደ ሆርሙዝ ሰርጥ ሂዱ፣ እናም ከዚያ ውሰዱ የሚል መልእክት ለጥፈዋል። ትራምፕ አክለውም ፈረንሳይን በጣም ተባባሪ ያልሆነች ብለዋታል። ምክንያታቸው ደግሞ ወደ እስራኤል የሚያመራ ወታደራዊ ቁሳቁስ የጫነ አውሮፕላን በፈረንሳይ የአየር ክልል እንዳይበር መከልከሏን ተከትሎ ነው። በዚህ ሳቢያ እስራኤል ከፈረንሳይ ጋር ያላትን ሁሉንም የመከላከያ ስምምነቶች አቋርጣለች። እንዲያውም የእስራኤል የመከላከያ ሚኒስቴር ከፈረንሳይ የሚደረጉትን ሁሉንም የመከላከያ ግዢዎች አግዷል፣ ነባር ውሎችንም አቋርጧል። በሌላ በኩል አውሮፓውያን በዚህ መሰሉ ጦርነት ውስጥ ያለመሳተፋቸውን ሰበብ ተንታኞች ወደ ኋላ ሄደው በሶሪያ ከተካሄደው የረጅም ጊዜ የእርስ በርስ ጦርነት ጋር ያገናኙታል። በሶሪያ በተካሄደው የእርስ በርስ ጦርነት ከ5 ሚሊዮን በላይ ሰዎች ተሰደዋል። ከነዚህ ውስጥ በርካታ ቁጥር ያላቸው በአውሮፓ ጥገኝነት አግኝተዋል። ይህም በአህጉሩ ማህበራዊና ፖለቲካዊ ምስቅልቅል ፈጥሯል የሚሉ አሉ። በሌላ ዜና የኔቶ አባል ሀገራት የሆኑት ስፔንና ፈረንሳይ አሜሪካ የአየር ክልላቸውን ለጦርነቱ እንዳትጠቀም ከልክለዋል። ሀገራቱ ከሌሎች ሀገራት ጋር በመተባበር ዓለም አቀፉን ጥምረት በመቀላቀል ጦርነቱ ካበቃ በኋላ የሆርሙዝ ሰርጥን ለመጠበቅ ተስማምተዋል። ነገር ግን ሀገራቱ የሚኖራቸው ተሳትፎና የጥምረቱ ጤናማነት ራሱ ግልጽ አይደለም ተብሏል። ፈረንሳይና ዩናይትድ ኪንግደም ማክሰኞ ዕለት የትራምፕን ንግግር በተመለከተ የየራሳቸውን ሐሳብ ሰጥተዋል። በዚህም የማክሮን ቢሮ እንዳለው ፈረንሳይ ከመጀመሪያው ቀን አንስቶ ሐሳቧን አልቀየረችም ብሏል። የብሪቲሽ የመከላከያ ሚኒስትር ጆን ሄሊ ደግሞ አሜሪካ ቁልፍ አጋር መሆኗን ገልጸው ዩናይትድ ኪንግደም የባህረ ሰላጤው ሀገራት ከኢራን የሚሰነዘርባቸውን ጥቃት ለመከላከል እገዛ ታደርጋለች ብለዋል። ሄሌ በኳታር በነበራቸው ጉብኝት እንዳስታወቁት ዩናይትድ ኪንግደም በርካታ ሚሳኤሎችና የአየር መከላከያ መሳሪያዎችን ወደ ባህሬን፣ ኩዌትና ሳውዲ አረቢያ ልካለች ብለዋል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የመራረጥናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየሁ። መልካም ጊዜ